ቆንጆዋ ኢዳ ቁልፏን ይዛ ወደ ቢሊየነሩ መኪና ቀረበች። ከዛም መኪናውን በጭረት ማበላሸት ጀመረች። ቢሊየነሩም መኪና ውስጥ ተቀምጦ እየተመለከታት ነበር። ቢሊየነሩ ሰርካን በባህሪዋ ግራ ተጋባ። ምላሽ ከመስጠቱ በፊትም ኢዳ ቻፕስቲኳን አውጥታ መኪናው ላይ እርግማኗን መጻፍ ጀመረች። ሰርካንም በፍጥነት ከመኪናው ወርዶ የሚወደው መኪናው በመጎዳቱ በቁጣ ወደ ፖሊስ ጣቢያ ሊወስዳት አስቦ ያዛት። ኢዳም ከእርሱ ጋር መጨቃጨቅ ጀመረች። በፍርሃት ውስጥ ሆናም መኪናው ወንበር ላይ ካቴና ተመለከተች። ሰርካን ትኩረት ሳይሰጣት ሲቀርም አውጥታ ከራሷ ጋር አሰረችው። ሰርካንም በፍርሃት ተሞላ። እናም ሁሉም ድርጊቶቿ የበቀል እርምጃ መሆናቸውን በመጨረሻ ተረዳ። ኢዳ ወላጆቿን አጥታ የአበባ መሸጫ ሱቅ ውስጥ ከምትሰራው አክስቷ ጋር ትኖራለች። በጣም ጥሩ የትምህርት ችሎታ ስላላትም ኢዳ በስኮላርሺፕ ወደ ከፍተኛ ዩኒቨርሲቲ ገብታ ነበረ። በመጨረሻ ዓመትም ወደ ጣሊያን ሄዳ ለመማር እድል አገኘች። ነገር ግን ይህ ሁሉ በጨካኙ ሰርካን ተበላሽቷል። የቱርክ ግንባታ ኩባንያ ዋና ስራ አስፈጻሚ እንደመሆኑ ሰርካን ለበርካታ ምስኪን ተማሪዎች ስኮላርሺፕ ይሰጥ ነበር። ነገር ግን በፋይናንስ ማናጀሩ ስህተት ምክንያት ብዙ ተማሪዎች ስኮላርሺፓቸውን እንዳላገኙ አያውቅም ነበር። ኢዳ ከነዚህ ተማሪዎች መካከል አንዷ ነበረች። የትምህርት ክፍያ መክፈል ባለመቻሏ ትምህርቷን ለማቋረጥና አክስቷን በአበባ መሸጫ ሱቅ ለመርዳት ተገዳለች። ህልሟና የትምህርት ፍላጎቷ በመበላሸቱ በሰርካን ላይ የነበራት ቂም ከቀን ወደ ቀን ጨመረ። እናም ኢዳ መኪናውን ስታይ ቅሬታዋን ለመግለጽ ይህንን ተግባሯን ፈጸመች። እየተጨቃጨቁ እያለም ረዳቱ ደውላ ደንበኛው ስለ መሬቱ ሽያጭ ለመነጋገር ሆቴል ውስጥ እየጠበቀው እንደሆነ ነገረችው። በግማሽ ሰዓት ውስጥም ሆቴል መድረስ አለበት። ችግሩ ግን የእጅ ካቴናው ሊከፈት አልቻለም። ካቴናው ከሰርካን የቀድሞ ፍቅረኛ የተሰጠው ስጦታ ሲሆን ፍቅረኛዋ ለዘላለም በፍቅር ሊያስረው እንደምትፈልግ የሚያመለክት ነበር። ስለዚህ ምንም አይነት ቁልፍ የለም። ሰርካን ሌላ አማራጭ ስላልነበረው ኢዳን ይዞ ደንበኛውን ለማግኘት ወደ ሆቴል ይዟት ይሄዳል። እናም ስለዘገዩ ሊፍት ለመጠቀም አስቦ ነበር። ኢዳ ግን ሊፍት ለመጠቀም አልፈለገችም፣ ምክንያቱም ክላስትሮፎቢያ ስላለባት ነው። ሰርካንም አማራጭ ስላልነበረው ደረጃውን ለመጠቀም ወሰነ። እርስ በርሳቸውም እየተወነጃጀሉ ችግር ውስጥ በመግባታቸው እየተጨቃጨቁ ነበር። ከግማሽ ሰዓት በኋላም በመጨረሻ 30ኛ ፎቅ ላይ ደረሱ። በዚህ ጊዜ ደንበኛው ትዕግስቱ ተሟጦ ነበር። ሰርካን ደንበኛው ካቴናውን ካየ እንደማያምነውና መሬቱን ለመሸጥ እምቢ እንደሚል ገብቶታል። ኢዳ ድንገት ሐሳብ መጣላትና እንደ ፍቅረኛሞች ለመምሰል እጁን ወገቧ ላይ እንዲያደርግ ነገረችው። ስራውን ብቻ የሚያስበው ሰርካን ማህበራዊ ነገሮች ላይ ብዙም አይደለም። እንደተቀመጡ መሬቱን ለመግዛት 100 ሚሊዮን አቀረበለት። ግን ደንበኛው ለመሸጥ አልፈለገም። ችግሩን ለመፍታትም ኢዳ በጣም እንደራባትና ምግብ ማዘዝ እንደምትፈልግ ተናገረች። ነገር ግን ሹካውን መያዝ የምትችለው ባልታሰረው ግራ እጇ ብቻ ስለሆነ ቲማቲሞች በየቦታው መውደቅ ጀመሩ። ሰርካን ተናደደ። ነገር ግን የሷ ደንታ የለሽ ባህሪ ደንበኛውን አስደንቆታል። ሰርካን ደግሞ ንግድ ብቻ ስለሚያውቅ ምንም አይነት ፍቅር አይታይበትም። ስለዚህም ደንበኛው ከእርሱ ጋር መነጋገር አልፈለገም። ለኢዳ ውበትና ብልህነት ምስጋና ይግባውና ደንበኛው መሬቱን ለሰርካን ለመሸጥ ተስማማ። ቢሆንም ግን እብሪተኛው ሰርካን ጣልቃ ገብታለች ብሎ ኢዳን ወቀሳት። እጁም በካቴና የታሰረው ሰርካን ድንገት የማዞር ስሜት ተሰማውና ከመጠን በላይ ሞቀው። ኢዳ ሸሚዙን አውልቃ አየር እንዲገባለት ረዳችው። ነገር ግን እሱ በንቀት ፈገግታ አሳይቶ ገደቧን እንዳለፈች ነገራት። ኢዳም ከእርሱ ጋር ከመጨቃጨቅ ይልቅ ጎትታ እርዳታ ሊያገኝ ወደሚችልበት ቦታ ሄደች። ሰርካን ትዕግስቱ ሊያልቅ ሲል የሰራተኞቹ ቡድን በፍጥነት መጣ። ከሰራተኞቹ መካከልም ቁልፍ ሰሪና መካኒክ የሆነ አንድ ሰራተኛ በመካከላቸው ተገኝቷል። ነገር ግን ካቴናው እንዲከፍት የተጠየቀው ሰራተኛ ባልተጠበቀ ሁኔታ ለመክፈት ፈቃደኛ አልሆነም። ሕግ አክባሪ ዜጋ እንደሆነና የወንጀለኞቹን ሳይሆን የብር ቁልፎችን ብቻ እንደሚፈታ አጥብቆ ተናገረ። ሁለቱም በጣም ተናደዱ። እርስ በርሳቸውም ሲወነጃጀሉ የኢዳ ጓደኛ በትንሽ የፀጉር ፒን ብቻ ከፈተችው። ቢሊየነሩንና ሰራተኞቹን ግራ ያጋባውን ችግር ፈታቸው። ዳግመኛም ላለመገናኘት ተስማሙ። ነገር ግን ኢዳ ቦርሳዋንና ሞባይሏን በሰርካን መኪና ውስጥ ትታ በመሄዷ በድፍረት ወደ ሰርካን ቢሮ ገብታ ስብሰባውን አቋረጠችው። ሰርካን ቦርሳዋን መለሰላት። ነገር ግን ቻፕስቲኳን እንደ ወንጀል ማስረጃ አድርጎ ይዞታል። ከዚያም ስኮላርሺፑን የሰረዘው እሱ ሳይሆን የፋይናንስ ማናጀሩ እንደሆነ ገለጸላት። ሰርካን ቀደም ሲል አላስፈላጊ ወጪዎችን ለመቀነስ እንደተናገረ የፋይናንስ ማናጀሩ ደግሞ ስኮላርሺፖች አላስፈላጊ እንደሆኑ አስበው ሰርዟቸዋል።
ሰርካን ችግሯን ተገንዝቦ የትምህርት ዕድሉን በመስጠት እንደሚክሳት ነገራት። ይህ ንግግሩም ኢዳን አስቆጣ። በስተታቸው ሕይወቷ ስለተበላሸ የሱን ርህራሄ እንደማትፈልግና ከእርሱ ጋር ምንም አይነት ግንኙነት እንደማትፈልግ ተናገረች። ኢዳ ከቢሮ ስትወጣ ሰርካን ይቅርታ እንድትጠይቀው ተከተላት። ኢዳ ግን በሁሉም ሰራተኞች ፊት እጅግ በጣም ተናዳ በጭካኔ ስትወቅሰው ጥብቅ አለቃቸው የሚናገረው ጠፍቶበት ሲመለከቱት ሰራተኞቹ ተደነቁ። ምሽት ላይ ሰሊን የሰርካን የቀድሞ ፍቅረኛ አገኘችውና ለነገ ድግሷ ጋበዘችው። ለዓመታት የሰርካን ፍቅረኛ የነበረች ቢሆንም እሱ ግን የጋብቻ ጥያቄ አላቀረበላትም። እናም ወጣትነቷን ማባከን ስላልፈለገች ትለየዋለች። ብዙም ሳይቆይ አዲስ ፍቅረኛ አገኘችና በፍጥነት ታጨች። ሰርካን ልታገባ እንደሆነ ሲሰማ ትንሽ አዝናል ብላ ነበረ። ነገር ግን ሰርካን ባልተጠበቀ ሁኔታ ግብዣውን በደስታ ተቀበላት። ይህ በእንዲህ እንዳለ የኢዳ ፍቅረኛ ከጣሊያን ተመልሷል። ነገር ግን ለእርሷ ያለው ስሜት ቀዝቅዞ ነበረ። እናም ከነሱ ፊት ለፊት ያለችውን ሴት በፍቅር ዓይን ይመለከታት ጀመረ። ኢዳም ያችን ሴት ስትመለከት ለሆነ ነገር ቀድሞ መሄድ እንዳለበት እየተንተባተበ ይነግራታል። ይህም በኢዳ ውስጥ መጥፎ ስሜትን ፈጠረ። ወደ ቤት ስትመለስም ሰርካን ትንሽዬ የድንገተኛ እርዳታ መሳሪያ በቦርሳዋ ውስጥ እንዳስቀመጠላት አየች። በሚቀጥለው ቀን በጓደኛዋ አስተዋዋቂነት ኢዳ የበረራ አስተናጋጅ ሆና መስራት ጀመረች። በአውሮፕላን ውስጥም በጣም የምትጠላው ሰው እንደምታይ በፍጹም አልጠበቀችም ነበረ። የፍራፍሬ ሳህኑን ምንም ሳትናገር አስቀምጣ ወደ ማረፊያ ክፍል ሮጣ ገባችና መጋረጃውን ሸፈነችው። ሰርካንም ከአስተናጋጇ ጋር የሆነ ችግር እንዳለ ተሰምቶት ሊያያት ተነሳ። በዚያች ትንሽ የተዘጋች ክፍል ውስጥ የኢዳ ክላስትሮፎቢያ ተነሳባት። ሰርካን በገርነት እጆቿን ይዞ ያተነፋፈስ ምቷን እንድታስተካክል ረዳት። በሱ እርዳታ ኢዳ ቀስ በቀስ ተረጋጋች። የሱ የጨዋነት ድርጊቶች ቀስ በቀስ የኢዳን ጭፍን ጥላቻ እያቀለጠው ነበር። ሰርካን ይህን ጉዞ እያደረገ ያለው የቀድሞ ፍቅረኛው ድግስ ላይ ለመታደም ነበር። ኢዳ ጣልቃ መግባት አልፈለገችም ነበርና ብቻዋን ባህሩ ዳርቻ ላይ ለመጠበቅ ሄደች። የሰሊን እጮኛ በጣም ትዕቢተኛ ሲሆን የቀድሞ ፍቅረኛዋን እራት እንዲበላ ጋበዘው። ይህ ድርጊቱም ለሰርካን ደስ አላሰኘውም ነበር። እናም ሰርካን በጣም ተመራጭ እንደሆነና በምድር ላይ ያለች የትኛዋም ሴት ለሱ እንደማትመጥነው በመቀለድ አሾፈበት። ኢዳንም ይዞ በፊታቸው አቆማት። እጁንም ወገቧ ላይ አድርጎ ለሁሉም እጮኛዬ ናት ብሎ አወጀ። ኢዳም በጣም ደንግጣ አፍጥጣ ተመለከተችው፣ ግን ልታዋርደው አልፈለገችም። ፈገግ ብላ ከእርሱ ጋር የፍቅር ትዕይንት ተጫወተች። በቀድሞው ፍቅረኛው ዓይን ውስጥ ቅናት ቢጤ ነገር እናያለን። እነሱ ከሄዱ በኋላም ሰርካን ለኢዳ ስምምነት አቀረበላት። ሰሊን በ2 ወር ውስጥ ታገባለች። እናም ሰሊንና ፍቅረኛዋን ለመለያየት ኢዳ ለ2 ወራት እጮኛው እንድትሆን ፈለገ። በምላሹ ለኢዳ የውጭ ሀገር ትምህርቷን ወጪ ይከፍልላታል። ኢዳ ግን ፊቱን በጥፊ መታችውና ራስ ወዳድ እንደሆነ ነገረችው። አሁን ፍቅረኛ እንዳላትና ለእርሱና ለቀድሞ ፍቅረኛው መጠቀሚያ መሆን እንደማትፈልግም ተናገረች። ሆኖም ግን ወሬው ስለ ሰርካንና ኢዳ በኢንተርኔት ላይ ተሰራጭቷል። ከአውሮፕላን እንደወጡም ጋዜጠኞቹ ከበቧቸው። ሰርካን ስሟን ለማጥራት ሲል ከብልጭታ ካሜራዎች አራቃት። ነገ ጋዜጣዊ መግለጫ ለመስጠትም ወሰነ። እናም ወሬውን ለማጥራት ነገ ባህሩ ዳርቻ ላይ እንድትገኝ ጠየቃት። ባልተጠበቀ ሁኔታ በሚቀጥለው ቀን ጠዋት የኢዳ ፍቅረኛ ትልቅ ድንጋጤ ለቀቀባት። ኢዳ ከመንገድ ማዶ የሆነች ሴትን እያየ እንደሆነ አስተዋለች። ያቺ ሴት በጣሊያን ያገኛት አዲሷ ፍቅረኛው እንደሆነች ታወቀ። ይህ ባለጌ እንዲያውም ሊለያያት አዲሷን ፍቅረኛውን ይዟት መጥቷል። ኢዳ ግን አልገባትም ነበረ። ስለ እሷና ሰርካን ወሬ ስለሰማ ሊያናድዳት አዲሷን ሴት እንዳመጣት አስባ ነበረ። ነገር ግን ፍቅረኛዋ ጉዳዩን በቁም ነገር አልወሰደውም እና በቱርክ ውስጥ ያሉ ሀብታም ሴቶች ሰርካንን ማሳደድ እንደሚፈልጉ ተናገረ። እናም አንቺ እንዴት ትመኘዋለሽ አላት። በዚህ ጊዜ ኢዳ ድንጋጤ ውስጥ ገብታ የምታረገውን አታውቅም ነበረ። በዚህ ጊዜ ሰርካን ስለሱና ስለ ኢዳ የተወራውን ወሬ ለማጣራት ጋዜጣዊ መግለጫ እየሰጠ ነበረ። ኢዳ የቀድሞ ፍቅረኛዋን ለመበቀል ተስፋ ቆርጣ በመቶዎች በሚቆጠሩ ሰዎች ፊት ወደ መድረኩ ሮጣ የቢሊየነሩን ከንፈር ሳመችው። ጋዜጠኞችም ይህን ድርጊት እንዳያመልጣቸው ፎቶዎችን ማንሳት ጀመሩ። ይህ ድንገት መሳሳምም ሁሉንም ሰው ግራ አጋባ፣ የቀድሞ ፍቅረኛዋንም ጨምሮ። ሁከት እንዳይፈጠርም ሰርካን የኢዳን እጅ ይዞ ሄደ። በሎቢ ውስጥም የኢዳን የቀድሞ ፍቅረኛ አገኙት። ከቢሊየነሩ ጋር ምን ያህል ቅርብ እንደሆነች አይቶ አፈረና ሸሸ። ሰርካንም ወዲያውኑ ሲጠቀምባት እንደነበረ ተገነዘበ። እንዳለመታደል ሆኖ ያ የመሳሳም የሱን ኢንቨስትመንት ፕሮጀክት በማበላሸቱ ትልቅ ኪሳራ ውስጥ ከቶታል። ስሙን ለመመለስም ሰሊን የቀድሞ ፍቅረኛው ከእጮኛዋ ጋር እስክትለያይ ድረስ ኢዳ እጮኛው መስላ እንድትቀጥል አጥብቆ ጠየቃት።
ኢዳም ይቅርታ ጠየቀችውና ተስማማች። ነገር ግን ስኮላርሺፑን ለመቀበል ፈቃደኛ አልሆነችም። በምትኩ ስራ የሚሰጣት ከሆነ እንደምትሰራ ነገረችው። ሁለቱም እውነተኛ ግንኙነታቸውን ለማንም እንዳይናገሩ ቃል ተገባብተው ውል ፈረሙ። እስኪ አሁን ደግሞ ለ2 ወራት የሚቆየውን የፍቅር ትዕይንት እንመልከት። ወደ ቤት ስትመለስም ኢዳ ብቸኛዋ ቤተሰቧ ያልሆነችው አክስቷ ከሰርካን ጋር ፍቅር እንደጀመረች ነገረቻት። አክስቷ አላመነችም ነበር፣ ነገር ግን ብዙም ሳይቆይ ተቀበለቻት። አክስቷ የኢዳን ፍላጎቶች በጣም ስለምታከብርና የምትወደውን ሰው ማግኘት ስለምትፈልግ ሰርካንን ወደ ቤት ለራት ይዛው እንድትመጣ ጠየቀቻት። በተቃራኒው የኢዳ ጓደኞች ለጥቂት ቀናት ብቻ ከምታውቀው ሰው ጋር ፍቅር መጀመሯን አላመኑም። ውሉን ላለመጣስም ኢዳ ሰርካን ታላቅ ሰው እንደሆነና በጣም እንደምትወደው መናገር ነበረባት። የእሷ ምስጋናና ፍቅር ቤቷ ድረስ በመኪና የመጣው ሰርካን ጆሮ ውስጥ ገባ። በጓደኞቿ ጥያቄ በተሞላበት እይታ ፊት ኢዳ በፍጥነት መኪና ውስጥ ገብታ ተያይዘው ሄዱ። ከዚህ በኋላም ሰርካን የውሸት እጮኛውን ወደ እሱ የቅንጡ መኖሪያ ቤት ወስዶ ከእናቱ ጋር አስተዋወቃት። ኢዳ ተጨናንቃለች። እናቱን እንዴት ማታለል እንዳለባት አሰበች። ሆኖም እናቱ ኢዳን በንቀት ተመለከተቻት። ውድ ልጇ አበባ ሻጭ ልጅ እንዲያገባ ላለመፍቀድ ቆርጣ ነበረ። ምንም አይነት ስነ ምግባር እንደሌላትና የከፍተኛ ቤተሰብ አካል ልትሆን እንደማትገባ በመናገር ኢዳን አሾፈችባት። ኢዳም ይህን ውርደት ለመቀበል ፈቃደኛ አልሆነችምና ግንኙነታቸው የውሸት መሆኑንና ለ2 ወራት ብቻ እንደሚቆይ ነገረቻት። ከዚህ በኋላም እናቱ ፎይታ ተሰማት። ከሁሉም በላይ እናቱ ሰሊንን ተወዳት ነበርና አማቷ እንድትሆን ትፈልጋለች። ከዚያም የውሸት ባልና ሚስቶቹ ወደ ሰርካን ኩባንያ ሄዱ። ኢዳ እጮኛው እንደሆነችም ለሰራተኞቹ አሳወቀ። እናም የእርሱ ረዳት ሆና ትሰራለች። ሰራተኞቹም ደነገጡ። ነገር ግን ብዙ ወሬ ከማውራታቸው በፊት ኩባንያው ቀውስ ገጠመው። ሰርካን ሊገዛው የፈለገው መሬት በጠላቱ ስለተገዛ የኢኮ ሆቴል ንግድ ሊከሽፍ ነው። ሰርካን ወዲያውኑ ደንበኛውን ለድርድር ወደ ኩባንያው ጋበዘው። ነገር ግን በመጨረሻ አሁንም ስምምነት ላይ ሊደርሱ አልቻሉም። ሌላ አማራጭ ስላልነበረው ሰርካን ኢዳን መጠቀም ነበረበት። ከሁሉም በላይ ኢዳ በአንድ ወቅት ደንበኛውን በጠረጴዛ ላይ አሳምና ጥሩ ስሜት ጥላበት ነበረ። እናም ሰርካን የእሱና የኢዳ የትውውቅ ዝግጅት ስላለ በዛ ፕሮግራም ላይ እንዲገኝ ይጋብዘዋል። ደንበኛውም ለመምጣት ይስማማል።